እንቀጥል። አላህ የፍጡር የማይመስል እጅ አለው ሲባል ስማ ጥያቄው። አላህ የፍጡር የማይመስል እጅ አለው እንላለን። እንግዲህ አላህ ሁለት እጅ አለው። አላህ የፍጡር የማይመስል እጅ አለው ሲባል አንድ ሰው የጦጣን አይመስልም ከሚለው በምን ይለየዋል? ያ ይለያያል። how dumb you are Allah በምን ይለያል? ለምሳሌ አምላክ አዋቂ ነው ማለት በምን ይለያል ያልኩት? አረ እባክህ ለምን ይመለስልህ? ላ ኢላሃ ኢላላህ እኮ እየመለስኩልህ ነው። በምን እንደሚለየው እኔ መለስኩልህ ነው። I'm giving you consistency argument if you don't know. Okay አምላክ ናውሌጅ አለው። ከዛ በኋላ ግን እኛም ናውሌጅ አለን። ሶ እኛ የአምላክ አይነት ናውሌጅ አለን። ኖ ወደ ናውሌጅ ትሄዳለህ። ስለ እጅ ወደ ናውሌጅ ትሄዳለህ። እንቀጥል። እሺ አላህ የፍጡር ባይሆንም በቃ ቶቶ በቃ ምን ልትመልስ ነው አሁን እንትን የምትለው? አላህ የፍጡር ባይሆንም ጥያቄውን ስማ። የፍጡር ባይሆንም ሁለት አይን አለው ወይስ ይለው? ያ አይን ሲባል ዲፔንድ ይሆናል። አሁን ለምሳሌ ዛትናቴዎስ ቀደም የዛትናቴዎስ ኦርቶዶክሶች እንደሚያምኑት አይን ሲባል ዲፔንድ ይሆናል። አይሆንም አይደለም። ሁለት አይን አለው ያለውም የፍጡር የማይመስል ነው ያልኩህ። ሲምፕል ኩዌሽን እንኳን መመለስ አትችልም። እንደ ሁለት ዓመት ተንተባተባል። ወንድም አለ ወይስ የለውም? የሶር ነው ጥያቄው። እየመለስኩልህ ነው። አዳምጥ፣ እየመለስኩልህ ነው። አላህ ሱብሃነሁ ወተዓላ ፍጡራንን የማይመስል አለውም የለውም አይልም። እንደ ኮንሴሽን ወስጀዋለሁ። ወገናችን አንድ ጥያቄ መመለስ አይችልም፣ መራገጥ ግን ይችላል። ስለዚህ መራገጥ ይችላል። እንቀጥል።